عمر رضي الله عنهما عن النبي صلى الله عليه وسلم قال: من تبع جنازة حتى يصلي عليها فإن له قيراط. قالوا: يا رسول الله، مثل قيراطنا هذه؟ قال: لا، بل مثل أحد أو أعظم من أحد. እነዚሁም አብዱላህ ብን ዑመር ባስተላለፉልን ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም አንድ የሞተ ወንድሙን ለመሸኘት ሄዶ ሰላተል ጀናዛ ሰርቶበት የተመለሰ እንደሆነ ቂራጥ ያገኛል ብሎ ሲሏቸው፣ ይሄ ቂራጥ ማለት እንደ ግራም አይነት ያለው ነው እንዴ ብሎ ልጠይቋቸው። ኧረ አይደለም፣ ቂራጥ ማለት ግዙፍ የሆነ ኡሁድ ተራራን የሚያክል አጅር ነው፣ እንደውም ከኡሁድ የሚበልጥ ነው ብሎ ነው የተናገሩት። إن أول ما يجازي به العبد بعد موته أن يغفر لجميع من اتبع جنازته. أولا عبد الله بن عباس باستላለፉልን ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። መጀመሪያ አላህ ሱብሓነሁ ወተዓላ ባሪያውን ምንዳ የሚሰጠውና የመጀመሪያ የሚመነዳው ጀናዛውን የተከተሉ ሰዎችን ሁሉ ይምርለታል። ይሄ ነው የመጀመሪያው ትልቁ። ጀናዛውን ተከትሎ ሄዶ ሰግዶበት እስኪቀበር ድረስ የቆዩ ሰዎችን በአጠቃላይ መግፊራ ናቸው ብሎ ተናግሯል ነቢዩ ዓለይሂ ሰላቱ ወሰላም። سواء من صلى عليه 100 من المسلمين أو 40 أو 3 صفوف. عن عائشة رضي الله عنها قالت: قال رسول الله صلى الله عليه وسلم: ما من ميت يصلي عليه أمة من المسلمين يبلغون 100 كلهم يشفعون له إلا شفعوا فيه. رواه مسلم. የነቢዩ ባለቤት ዓለይሂ ሰላቱ ወሰላም አይሻ ስራቸውን እንደግላቸውና ማስተላለፉልን ሐዲስ እንዲህ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም፣ አንድ የሞተ ሰው የጀናዛ ላይ ከሙስሊሞች ውስጥ የሆኑ 100 የሚያክል ቁጥር ያለው ሰው የሰገደበት ከሆነና ሁላቸውም እሱን አላህ እንዲታረቀው ብቻ ንያ አድርጎ የሰገዱበት ከሆነ አላህ ሱብሓነሁ ወተዓላ ቢታረቀው እንጂ የእነሱን ሽምግልና ይቀበላል ማለት ነው። የእነሱን ሽምግልና ተቀብለው ሚሮት ወደ ጀነት አስገባዋል። 100 የሰገደበት ወይም 40 የሰገደበት ከሆነ እንደዚሁም 3 ሰፍ የተሰገደበት ከሆነ ለዚህኛው ሰላተል ጀናዛ ሲሰገድ በ3 ነው የሚቆራረጥ። ورواه الطبراني من حديث ابن عمر أن النبي صلى الله عليه وسلم قال: ما من رجل يصلي عليه 100 إلا غفر الله له. ማንኛውም ሰው ሰላተል ጀናዛ በጀናዛው ላይ 100 ሰው አይሰግድበትም፣ አላህ አውፍ ቢለው እንጂ ቢምረው እንጂ ብሎ ነገር። ታዲያ የሞተው ሞቷል፣ የሰገደበት ግን በሀያት ያለው ሰው ነው። ንያውን የዚህ ሰላት አጅር ለሱ አላህ እንዲደርስለትና እንዲምረው ሽምግልና እንደመምጣት ነው።
ይህ ሰላተ ጀናዛ የተሰገደበት ሙሉ በሙሉ ለሰውየው የሚደርሰውና እንዲህ የሚጠቅመው ከሆነ ሌላው ይጠቅማል ማለት ነው። ፋቲሃ የሚቀራለት ይጠቅመዋል። ሰለዋት ቢባልበት ይጠቅመዋል። በነገራችን ላይ ሰለዋት አንድ ጊዜ ረሕመት በማውረድ አላህ ሱብሓነሁ ወተዓላ 10 ዓመት ያወርድበታል ለሰውየው። ይህንን የመሰለ ሰዋብ ለሰውየው የነየተው ከሆነ ለሟቹ ይሄድለታል፣ ይደርሰዋል። ከዚህ በተያያዘ ነው በሚቀበርበትም ጊዜ ያሲን እንዲቀራለት ዑለማዎቹን ከአብደላህ እብን ዑመር ሐዲስ ተነስቶ ያስተላለፉት። አብደላህ እብን ዑመር ረዲየላሁ ዐንሁ ምን ይላሉ? የሞትኩኝ እንደሆነ ስትቀብሩኝ ቁርአን ይቀራል። ቁርአን ሱረቱል በቀራም ይሆናል፣ ሱረቱ አሊ ኢምራንም፣ ሱረቱ ኒሳእ፣ ሌሎቹ። ይህንን አብደላህ እብን ዑመር ካለ እኔ ደግሞ ወንድማችሁ ስትቀብሩ ወይ ሟቹ ሲቀበር ያሲን እንድትቀሩለት መርጫለሁ ብሎ ኢማሙ ሻፊዒ ግልጽ አድርጎታል። አሁን በአሁኑ ጊዜ ያሲን እንዳይቀራ አንደኛ ቴምር ይዞ ይሄዳል ሰው። ያንን ቴምር እየበላ ያጣጣመው ሞትን ጭራሽ ረሳው። ወንድሙን ቀብሮ ሲመጣ እሱ ቴምሩን ይበላል። ለሰደቃ ሚሆን አሁን ለምሳሌ ለሰውየው ሰደቃ እንዲሆኑ ብሎ ሰውየው ቴምር ለይቶ አላህ ወንጀሉን እንዲቀንስለት ቴምር ቢያረግ ይህ ሰደቃ የሚጠላ አይደለም፣ ግን መቃብር ላይ በቤት ነው የሚሰጥ። ከመቃብሩ ወጥቶ መንገድ ላይ ቢሆን ይሻላል። መቃብር ላይ ቴምር መብላት የተከለከለ ነው። ምንም የሚፈቀድ ነገር የለም። ይህንን ሁሉም ግንዛቤ ውስጥ አስገብቶ እንዲያቆም ያስፈልጋል። ይሄ ራሱ ቴምሩ የሚባለው ነገር እኔ የማይፈቀድ መሆኑ ራሱን ያስታውቃል። ምክንያቱም ድሮ ለምሳሌ ቀብር ሂድ ተብሎ ብዙ ጊዜ ይታዘዝ ነበር ሰው። ለምን ቀብር የሚሄደው ሞትን እንዳለ ሊያውቅ ነው። በቃ ሞትን ለማስታወስ ነበረ ቀብር የሚሄደው። አሁን ሰዓት ግን ይሄ ቀርተዋል። አሁን ቀረ በቃ ምንም ነገር አያስፈልግም። እዛ ሰውየው ሲያስቀብር ወንድሙን አፈር ውስጥ ሲያስገባ እኔም ነገ መምጣት አይቀርም የሚል ነገር ትዝ እንዲለውና ግንዛቤ እንዲይዝ ማንም የማይቀር መሆኑን ከአፈር የተፈጠርነውና ወደ አፈር መመለሳችንን አንድ ቲሸርት እንኳን ለብሶ መግባት እንደማይችል ያንን ሁሉ እንዲገነዘብ ነው እንጂ በቴምር እያጣጣመ የጣፈጠው እዛ ጋር እንድትደሰት አይደለም። እንደገና ደግሞ በመቃብር በምንቀብርበት ጊዜ ኢማሙ ሻፊዒ በሐዲሳቸው እንዳስቀመጡት ኢማሙ ነወዊ አዝካር ላይ አዝካር ነወዊያ ውስጥ ሰሂህ በሆነ ሐዲሳቸው እንዳስቀመጡት ምንድን አሉት? በሚቀበርበት ጊዜ ቁርአን ይቀራለት፣ ያሲን ቅሩለት፣ ይጠቅመዋል ለሰውየው። እንዴት ነው የሚጠቅመው? ቁርአኑ ሲቀራ ለቁርአኑ የሚወርድ ረሕመት አለ፣ ለቁርአኑ ብቻ ነው። ምክንያቱም ቁርአን ከላሙላህ የተከበረው የአላህ ንግግር ስለሆነ ቁርአን በምትቀራበት ጊዜ ረሕመት ይፈሳል፣ ይወርዳል። በመቃብር ላይ ሰውየው ሲቀበር ያሲን የተቀራለት ከሆነ ለዛ ቁርአን ብሎ የሚወርድ ረሕመት ስላለ ያ ረሕመት ደግሞ ለሟቹ ይጠቅመዋል፣ ይህንን ተናግረዋል። ታዲያ ዋዕዝ ማድረግ ይጀምራል ሰው። ዋዕዝ ምክር
አንድ ሰው ወንድሙን ወደ መቃብር ውስጥ ላድ ውስጥ ሲያስገባው ልቡ ያራነው ርኅራኄ ይዞት እዝነት መጥቶለት እኔም እዚሁ ነኝ እንደ የምመጣው ወይስ እሱ ሞኝ ስለሆነ ነው ብሎ እዚሁ መምጣቴ አይቀርም ያላለ ሰው በመቃብር ውስጥ እንደፈለገ ብትለፈልፍ አይሰማም። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ምንድን ያሉት? ከፋ ብልመውት ዋዒዛ፣ ከፋ ብልመውት ዋዒዛ። ለሰው ልጅ ከፍተኛው ምክር ሞት ብቻ በቂ ነው። ሞት በቂ ነው። ያስን እንዳይቀራ ብቻ ቀደም ብሎ ሄዶ ቦታውን ይዝና መናገር ይጀምራል። መናገር በመስጂድም ላለው ሰው ለመጥቀም ስለሆነ በመቃብሩም ላይ እንደዚሁ መናገር በሀያት ላለው ነው እንጂ ለሞቷል። በሀያት ላለው ከሆነ መስጂድ ወጥቶ መናገር፣ በመንገድም መናገር፣ በቤትም ደዓ ማድረግ ይችላል። ግን ወደ መቃብር የምንሄደው ምናልባት ከኛ ተለይቶ የሄደው ሰው ኸይር ስራ ይኑረው አይኑረው አናውቅም። ምናልባት በእኛ ትንሽ ይጠቀማል በሚል የሚጠቅመው ነገር ማድረግ ብቻ ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ይላሉ፣ ወንድማችሁን ከቀበራችሁት በኋላ እስተግፊሩ ሊአኺኩም፣ ትታችሁት አትሂዱ፣ እስትግፋር አድርጉለት። እስትግፋር አድርጉለት ያሉት ለዛ ነው። ፈኢነሁ ዩስአሉን፣ አሁን እኮ ይጠየቃል። ጠያቂዎች ናግን ሞክር መጥቶ ስለሚጠይቁት እስትግፋር አድርጉለት። በሌላ ሐዲሳቸው ደግሞ አቢ ኡማመት አልባሂሊ ባስተላለፉልን ምን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም? ሰውየውን ከቀበራችሁት በኋላ ቀብሩን ከሞላችሁት በኋላና ካጠናቀቃችሁ በኋላ አንድ ሰው በቀብሩ ጫፍ አጠገብ ይቆምና ያ ፉላንን ፉላነት ብሎ ይጥራል። አንተ የገሌ የገሌት ልጅ ከእናቱ ነው የምጠራው። እዚህ ማንም ሰው ይሁን ከአባት ነው የምጠራው አይደለም፣ ግን ከእናት ነው ጥሩት ያሉት። አባት መጃዝ ነው ይላሉ። ሐቂቂ የሆነችው ግን እናት ናት። ስለዚህ እናቱን ካላወቅነስ ብሎ ሲሏቸው እናቱን ማታቁ ከሆነ ከሐዋ ጥሩት። ሐዋ የሁሉም እናት ናት። እገሌ የሐዋ ልጅ ብሎ ብላችሁ ጥሩትና በመጀመሪያው ስጠሩት አይኖቹን ከፍቶ ይመለከታል። በሁለተኛው ስጠሩት ደግሞ ልብ ብሎ ይቀመጣል። በሶስተኛው ስጠሩት አርሽድኒ የርሐመከላህ ይላቸዋል። እስቲ ንገረኝ፣ አስረዳኝ እስቲ አላህ ይዘንልህና ይላቸዋል። በዛን ጊዜ እዕለም ማ ኸረጅተ ፊ ዱንያ፣ አዱንያ ላይ በምን ሁኔታ እንደወጣ ተመልከት የሚል ተልቂን ብሎ ዑለማዎች ያዘጋጁት መን ረቡክ ረቢ አላህ። ምክንያቱም የመልእክተኛውን የናክር ሙከርን መልስ የሚያገኝበትን የሚመልስበትን ንገሩት ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ጌታ ማን ነው ከተባል ረቢ አላህ አለዚ ኸለቀ ሰማዋት ወልአርድ፣ ሰባቱን ሰማያት ሰባቱን ምድር የፈጠረው ጌታ አላህ። ነቢይ ማን ነው? ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም ቡዒሰ ረሕመተን ሊልዓለሚን። ኢማም ማን ነው? ቁርአን ከሪም። ወንድሞች ማን ናቸው? ኩሉ ሙስሊም። ይህንን
እንዲህ ያመጡትን ቢድዓ ነው ብለን እንተዋለን። ቢድዓ ነው ብሎ የሰው ልጅ እንዲተወው እየተደረገ ነው ያለው። መተው ግን የለም። ሁሉም ለእያንዳንዱ ለራሱ ያገድላል። ግልጽ ነው የገባል። ይህንን አስረዱት። ማዛ ተኩሉ ዚህ ሀዘረጅ መጀመሪያው ጥያቄ ናገር ሞከር ሲጠይቁ ስለዚህ ሰው ምን ታውቃለህ? ስለማን? ስለ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለ ሙሐመድ ምን የምታውቀው ነገር አለ ተብሎ የሚጠየቀው። ሙእሚን ከሆነ የነቢዩ ወዳጅ ከሆነ ነቢዩን የሚወድ ከሆነ ሁወ አብዱላሂ ወረሱሉ እሱ እኮ የአላህ ባሪያና ምርጥ የሆነው የአላህ መልእክተኛ ነው። ሙናፊቅ ከሆነ ግን እኔ አላውቅም፣ ነገር ግን ላ አድሪ ወላኪን የቁሉ ናሱ ወረሱሉላህ ሰዎች የሚሉት ግን የአላህ መልእክተኛ ነው ይላል። እንዲህ ሲል እሰማለሁ፣ እኔ ግን አላውቅም ይላል። ከዛም እነናገር ሙከር እንደማታውቅማ እናቅ ነበር ይሉና ረዘም ባለው መንገድ ያስገቡታል ለማሰጋት ማለት ነው። ስለዚህ ይህንን ልንጠቀምበት ይገባል። የዑለማዎቻችንና ታላላቅ ዑለማዎች ሲጠቀሙበት የመጡትን ነገር አሁን እኛ ምን አግኝተን ነው ጣል የምናደርገው? ምን አገኘን? ምንድን ነው ለውጡ? ምን የተለየ ነገር አለ? በፊት ተልቂን ይቀራ ነበር ማለት ነው። አሁንም እንዳነተው ነው። ጥያቄ ያለው አለ? አዎ፣ ሲሰገድ ሶስት ረካ ለጀናዛ ይሰገዳል የሚባለው አሁን ለምሳሌ ሰው ከሌለ ይህ መስጂድ እስከ ጥግ ድረስ አንድ ሰፍ ሊሆን ይችላል ማለት ነው። ከዚህ እስከዛ ድረስ ማለት ነው። ስለዚህ ሰው ከሌለ አንድ ሰፍ ከሚሆን ተቆራርጦ ሶስት ሰፍ ይምላ ነው እንዲሞላ ነው የሚፈልገው ጀናዛ ላይ ሲሰገድ ሰው የሌለበት በሶስት ሰፍ ተደረገ። እንግዲህ ሁለቱም ሰፎች ሶስቱም ሰፍ የሚሞላ ከሆነ በዛ ይዘጋታል። አይ ማይሞላ ከሆነ ግን ሶስት አደረጉት። ሶስት አደረጉ ከፋፍሎ ማለት ነው። ጥግ ባይደርስ መድረሱ ሸርጥ አይደለም። وعن الحكم ابن فروق قال صلى بنا أبو المليح على جنازة فظننا أنه قد كبر فأقبل علينا بوجهه فقال أقيموا صفوفكم ولتحسن شفاعتكم. قال أبو المليح حدثني عبد الله عن عيدة أمهات المؤمنين وهي ميمونة زوج النبي صلى الله عليه وسلم قالت أخبرني النبي صلى الله عليه وسلم قال ما من ميت يصلي عليه أمة من الناس إلا شفعوا فيه. يا እንግዲህ ምን ላሉ ሐከም ኢብኑ ፈሩቅ ባስተላለፉልን አቡል መሊህ በአንድ ጀናዛ ላይ ሊያሰግዱን ቀረቡና እኛም ደግሞ በቃ ተክቢራ አድርጓል ፈርሟል ብለን ስንል ወደ እኛ ዞር አሉ። ምን አሉ? ሰፋችሁን አስተካክሉ። እንግዲህ ሰላተል ጀናዛ በሚሰገድበት ጊዜ ሰፍን ማስተካከል ሸርጥ ነው። እንደገና ደግሞ እንዲያችሁን ሙሉ በሙሉ ይህንን ሰው ከአላህ ለማስታረቅ መሆን አለበት። በዛም ጊዜ አቡል መሊህ እንዲህ አለ። ከነቢዩ ባለቤቶች ዓለይሂ ሰላቱ ወሰላም አንዷ የሆነችዋ መይሙና የተባለችዋ ነገረችኝ። ነቢዩ ነግሯታል። ማ ምን መይትን የሞተ ሰው አይኖርም እንደው ከሰዎች ውስጥ ሰላተል ጀናዛ የሰገዱበት ኢላ ሹፊዑ ፊህ አላህ ሱብሓነሁ ወተዓላ ለእነዚህ ሰዎች ብሎ ቢታረቀው እንጂ። ፈሰአልቱ አበል መሊህ አን ኡመቲ ቃል 40 ምን ያክል ሰው ነው
ይስገድበት የተባለው ምን ያክል ሰው ሲሰገድበት ነው ሲባል 40 ሰዎች ማለት ነው። ምንም በአላህ የማያጋሩ የሆኑ ጥርት ያለ ኢማን ያዙ ሙእሚኖች 40 ሰዎች የሰገዱበት ሰው አላህ ሱብሓነሁ ወተዓላ ይታረቀዋል፣ መግፊራ ያገኛል፣ አውፎን ይዘዋል። እነዚህ የሚሰገዱ ሰዎች ደግሞ ቂራጥ ያገኛሉ። ቀደም እንደተገለጸልን አንዳንድ ሰዎች ሰላትን ጀናዛ በሚመጣበት ጊዜ እኔ ስለማላቅ አልሰግድም ብሎ ግልጽ ማለት አይገባቸውም። ተነስቶ መቆም ነው። ኢማሙ ሲከብር መከበር ነው። በመጀመሪያ ፋቲሃ መቅራት ነው። በሁለተኛው በነቢዩ ላይ ረሕመት ማውረድ ነው። በሶስተኛው ለሞተው ሰው ዱዓ ማድረግ ነው። ቀላል እኮ። በአራተኛው ደግሞ አላሁማ ላ ተሕሪምና አጅረ ወላ ተፍትና ባዕደ ብሎ ማስተላለፍ ነው። የሰገድንበትን አጅር አትከልክለን፣ ከሱ በኋላ ደግሞ ሌላ አትገቡብን ማለት ነው። የመጨረሻ በዚህ ሁኔታ ሰላተል ጀናዛ ማንኛውም ሰው የሰገደ ከሆነ አስተካክሎ ከሰገደው ሰውና አስተካክሎ ቅራአቱን ካሳመረው ሰው አንድ አይደለም። ችግር የለም። ኢነመል አዕማሉ በንያት በንያ ነው። ግልጽ ነው። የገባን አጅሩ ከፍተኛ ስለሆነ ሊያመጣን አይገባም ማለት ነው። እስቲ ጥያቄ ያለው አለ? ትንሽ ሌላ ኡስታዝ እንትን የቀብሩ ጥያቄ አባትህ ማን ነው ሲባል ነቢ ኢብራሂም ነው ይባላል የሚሉ አሉ። እዛ አንድ ጥያቄ ቀብር ውስጥ አባትህ ማን ነው ብሎ ሲጠይቁ ነቢ ኢብራሂም ነው የሚሉ ይባላል ይላሉ። ይጠራ ስለተባለ ነው። በእናት በአባት አይደለም። ትክክለኛው የተረጋገጠ ሁኔታ የላት ብቻ እናት እናት ናት። ነኪር ሙከር ሲጠይቁ አባት ግን መዛዝ ነው ይሉታል። አንዳንድ ያልተረጋገጠ ሊሆን ይችላል። የገሌ ልጅ ነው ሲባል የሌላ ልጅ መልስ ይህ ስለሆነ ስለዚህ ከእናቱ ጥሩ ትናሉት ነቢዩ ዐለይሂ ሰላቱ ወሰላም እናቱ ስሟን ካላወቅን እስከተባለ ከሀዋ ተወት። ሀዋ የሁሉም እናት የሁሉም እናት ስለሆነች በዛ አይነት ይጠራል። ተርቄ በሚቀራበት ጊዜ ነው። ሌላ ያልገባን አለሽ? ይገለጻል። ወንድ ከሆነ ሰላት አላ መይተል ሐድር ይባላል። ሴት ከሆነች ግን ሰላት አላ መይተል ሐድር ነው። አሁን ኡስታዝ የሩቅ ሲሆን ጋኢብ ሲሆን ሰላተል ጋኢብ ሲሆን ጋኢብ ከሆነ ችግር የለም። አላ መን ሰላ ዐለይሂ ኢማም ችግር የለም። ኢማም በሰገደበት ሐርም ያለ ትላለህ፣ ከዛ ትሰግዳለህ። እዚህ ግን ጀናዛው ካለ ግን መገለጽ አለበት። መገለጽ አለበት። ሴት ከሆነ በሴት ወንድ ከሆነ ሴት መይተት ነው የምትባለው። ወንድ መይት ነው። እሺ ችግር የለም። ይሄ የሚጎዳ ነገር አይደለም። በተለይ ማሆኑ ማባላት ማሆኑ ግን ቢያሳውቁ ጥሩ ነው። ብዙ ጊዜ ይነገራል። ሴት ነው ወንድ ነው ተብሎ አይነገርም። አንዳንድ መስጂድ ላይ ይነገራል፣ አንዳንድ ላይ ማወቅ ይኖርብናል። ማወቅ ይኖራል። ካላወቅን ደግሞ ሐርመን ከሰገድን በቂ ይሆናል። ይደርሳል። ችግር የለውም። ይናገር ፍርድ የሚያመጣ ነገር ይደርሳል። ግን ማወቁ አስፈላጊ ነው። ወንድ ከሆነ ከወንድ የምትለይተው፣ ሴት ከሆነ ደግሞ በሴት
ከሶስት በላይ ከሆነ ሀድሬን ነው የሚባለው። ከሶስት በላይ ሴትም ይሁን ወንድም ከሶስት በላይ ሁለት ሴቶች ከሆነ መይተተይን ይባላል። የሁለት ወንዶች ከሆኑ መይተይን ነው የሚባሉት። አው ሀድሬን ሴቶችን ሀድረተይን ይባላል። ከሶስት በላይ ከሆነ ግን ሀድሬን ይባላል። ሀድሬን ማለት ብዙ ነው ማለት ነው። ስለዚህ ለዛ ሁሉ ለየታት አላለማት ሀድሬን ብላ ተለይታለ ማለት ነው። እዚህ ላለ ግልጽ ነው። እሺ وفقنا الله لما يحب ويرضى اللهم اجعلنا من